ሰላም ጤና ይስጥልን እንደምንላችኋል ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለት ሐሙስ ጥቅምት 13 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ግንቦት 24 ለማካሄድ ምክረ ሐሳብ ማቅረቡን በትግራይ ክልል በደረሰ የመብረቅ አደጋ የአራት ሰዎች ህይወት ማለፉን እንዲሁም የቪዛ ጊዜያቸውን አሳልፈዋል የተባሉ ከ36000 በላይ የውጭ ሀገር ዜጎች መቀጣታቸውን የኢሚግሬሽንና ዜግነት አገልግሎት ማስታወቁን ጨምሮ ሌሎች መረጃዎችን ይዘልላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። የኢትዮጵያ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ግንቦት 24 ለማካሄድ ምክረ ሐሳብ አቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት ሰኞ ጥቅምት 10 2018 ከፖለቲካ ፓርቲዎች ጋር ባደረገው የምክክር መድረክ የ7ኛውን ሀገር አቀፍ ምርጫ ዝርዝር የጊዜ ሰሌዳ አቅርቧል። በስካይላይት ሆቴል በተካሄደውና የመገናኛ ብዙሃን ባልተገኙበት በዚህ ውይይት ላይ ከ60 በላይ በህጋዊ መንገድ የተመዘገቡ የፖለቲካ ፓርቲዎች ተወካዮች መሳተፋቸውን በመድረኩ የታደሙ ምንጮች እንደነገሩት በመጥቀስ ኢትዮጵያ ኢንሳይደር ዘግቧል። ምርጫ ቦርድ የካቲት 2017 ዓ.ም የጀመረውን የምርጫ ጽፈት ቤቶችን የማደራጀት ተግባር ከሁለት ወራት በኋላ በታህሳስ 15 2018 ለማጠናቀቅ ማቀዱን በጊዜ ሰሌዳው ላይ በመጥቀስ በቀጣይ የሚሰሩ ተግባራትን አብራርቷል። በዚህም ከጥቅምት 17 እስከ ጥር 7 የምርጫ አስፈጻሚ ምልመላ ከህዳር 1 እስከ 15 በምርጫ ለሚወዳደሩ የፖለቲካ ፓርቲዎችና የግል እጩዎች የምዝገባ ጥሪ ከህዳር 5 እስከ የካቲት 30 በቴክኖሎጂ የታገዘ የመራጮች ምዝገባ እንዲሁም መደበኛው የመራጮች ምዝገባ ደግሞ ከየካቲት መጀመሪያ እስከ መጋቢት መጀመሪያ እንደሚደረግ በጊዜ ሰሌዳው ላይ አስፍሯል። ከህዳር 19 እስከ ጥር የመጀመሪያ ሳምንት የምርጫ አስፈጻሚዎችን ዝርዝር ለፖለቲካ ፓርቲዎችና ለህዝብ ይፋ እንደሚደረግ መታሰቡ በተመሳሳይም ተገልጿል። በምርጫ የሚሳተፉ እጩዎች ምዝገባ ከታህሳስ መጀመሪያ እስከ ጥር መጀመሪያ ባለው ጊዜ ውስጥ በተመሳሳይ ይከወናል የተባለ ሲሆን የምረጡ እንቅስቃሴ ወይም የምርጫ ዘመቻ ከታህሳስ 10 እስከ ግንቦት 19 እንዲሁም ከግንቦት 20 እስከ 23 ያሉት ቀናት ደግሞ ለጥሞና ጊዜ መድቧል። የድምጽ መስጫ ቀን ግንቦት 24 2018 መሆኑን የገለጸው ምርጫ ቦርድ በዚህ ዕለትና በማግስቱ የምርጫ ውጤት በምርጫ ጣቢያ ይፋ እንደሚደረግ እንዲሁም የምርጫ ክልል ደረጃ ጊዜያዊ ውጤት ከግንቦት 25 ጀምሮ ባሉት 5 ተከታታይ ቀናት ይፋ እንደሚሆንም ተጠቅሷል። ከግንቦት 26 እስከ ሰኔ 1 በምርጫ ክልል የተሰበሰቡ ውጤቶች ለብሔራዊ ምርጫ ቦርድ የማስረከቢያ ጊዜ ሲሆን ሰኔ 3 2018 የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ ይፋዊ ውጤት ይፋ የሚያደርግበት ቀን መሆኑ በረቂቁ የጊዜ ሰሌዳው ላይ መመላከቱን ዘገባው አክሏል። በትግራይ ክልል በደረሰ የመብረቅ አደጋ የአራት ሰዎች ህይወት አለፈ። በትግራይ ክልል በሰሜናዊ ምዕራብ ዞን በሚገኘው ዛና ወረዳ በጣለው ከባድ ዝናብ ጋር በደረሰ የመብረቅ አደጋ ምክንያት አራት ሰዎች ህይወታቸው እንዳለፈ ተገልጿል። የዛና ወረዳ አስተዳዳሪ ሙላቴ ሀደጎ በመብረቅ አደጋው ምክንያት 3 የአንድ ቤተሰብ አባላት የሆኑ አባት፣ እናትና ወንድ ልጃቸው ሞተዋል ብለዋል። በተጨማሪም አንድ ሌላ ግለሰብ በመብረቅ አደጋው መሞታቸውን አክለዋል። ማክሰኞ ጥቅምት 11 ቀን 2018 ዓ.ም ማምሻውን ከባድ ዝናብ በመጣሉ ምክንያት የመብረቅ አደጋው እንደተከሰተ አቶ ሙላቴ ተናግረዋል። ከ11 ሰዓት እስከ ምሽት 3 ሰዓት በጣለው ከባድ ዝናብ ምክንያት በወረዳው በሚገኙ 2 ቀበሌዎች ማለትም በሃድነት ቀበሌና በማይለሚን ቀበሌ የመብረቅ አደጋው ደርሷል ያሉት አቶ ሙላቴ የሞቱት ሰዎች 3 ወንድና 1 ሴት መሆናቸውን ገልጸዋል። ሶስቱ የአንድ ቤተሰብ አባላት ይኖሩ የነበረው ሃድነት በተባለው ቀበሌ ውስጥ ሲሆን አራተኛው አባወራ ደግሞ በማይለሚን ቀበሌ ይኖሩ እንደነበርም ነው የተገለጸው። እስከ ምሽት 3 ሰዓት ድረስ በከፍተኛ ሁኔታ የጣለው ዝናብ ለወረደው መብረቅ ምክንያት ሲሆን በመብረቁ ተመተው ህይወታቸው ያለፉ ሰዎች ከቤታቸው ሳሉ አደጋው እንደደረሰባቸውም የወረዳው አስተዳዳሪ ለቢቢሲ ገልጸዋል። የአደጋው ሰለባዎች የመብረቅ አደጋው ከደረሰ በኋላ ወዲያውኑ ህይወታቸው እንዳለፈም አቶ ሙላቴ አክለው አስረድተዋል። የዛና ወረዳ አስተዳዳሪም ይህንን ወቅቱን ያልጠበቀ ዝናብን በተመለከተ ቅድመ የማስጠንቀቂያ መረጃ ለህብረተሰቡ ቀድመው ማድረሳቸውን ተናግረው የመብረቅ አደጋ እንደሚመጣ ግን መረጃ አልነበረንም ብለዋል። ከአንድ ወር በፊትም በሃድነት ቀበሌና በኩምቶም ቀበሌ በተከሰተ የመብረቅ አደጋ ሳቢያ የ14 ዓመት ታዳጊ ህይወት ማለፉን ያስታወሱት አቶ ሙላቴ በሁለት ወር ውስጥ በወረዳው በአጠቃላይ 6 ሰዎች በመብረቅ አደጋ ሞተዋል ማለታቸው ተዘግቧል።
በዓለም ባንክና በአይኤምኤፍ ዓመታዊ ስብሰባ ላይ የተሳተፈው የኢትዮጵያ ልዑክ ከአይኤምኤፍ ዋና ዳይሬክተር ጋር መወያየቱን አቶ አህመድ ሽዴ ገለጹ። በአቶ አህመድ ሽዴ የተመራ የኢትዮጵያ ከፍተኛ ልዑክ በኢኮኖሚ ሪፎርም ሂደትና ከአይኤምኤፍ አመራር ጋር ያለውን ቀጣይ አጋርነት በተመለከተ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂቫና ከአይኤምኤፍ የአፍሪካ ዲፓርትመንት ከፍተኛ አመራሮች ጋር ውይይት ማድረጉ ተገልጿል። ውይይቱ እንደ አውሮፓውያን አቆጣጠር ኦክቶበር 2025 የዓለም ባንክ ቡድንና የዓለም የገንዘብ ድርጅት ዓመታዊ ስብሰባ ጎን ለጎን የተካሄደ ሲሆን በኢትዮጵያ እየተካሄደ ባለው የኢኮኖሚ ሪፎርምና የወደፊት ትብብር ዙሪያ ያተኮረ እንደነበር አቶ አህመድ ሽዴ ገልጸዋል። ይህ የገንዘብ ሚኒስትሩ አቶ አህመድ ሽዴና የብሔራዊ ባንክ ገዢው ዶክተር ኢዮብ ተካልኝ የተሳተፉበት የዓለም ባንክና የአይኤምኤፍ ዓመታዊ ጉባኤ ኢትዮጵያ እየተገበረችው ካለው የኢኮኖሚ ሪፎርም ማግስት መካሄዱ ተጠባቂም አነጋጋሪም እንዲሆን አድርጎታል። ጉባኤው ከአይኤምኤፍ ጋር ያለንን ግንኙነት ያጠናከርንበትና ውጤታማ ውይይት ያደረግንበት ነው ሲሉም አቶ አህመድ ሽዴ ገልጸዋል። የኢትዮጵያ ልዑካን ቡድን በዓመታዊ የዓለም ባንክና የአይኤምኤፍ ስብሰባዎች ላይ ስኬታማ የሆነ ተሳትፎ አድርጎ ስራውን አጠናቋል። በነበረን ውይይት ወቅትም በተለይ የኢትዮጵያ የተሟላ ማክሮ ኢኮኖሚ ሪፎርም ቀጣይ ድጋፍ ተጠናክሮ እንዲቀጥል ከማስቻል ረገድ ላይ በአይኤምኤፍ በኩል ያለንን ግንኙነት የበለጠ ያጠናከርንበትና ውጤታማ ውይይት ያደረግንበት ከአይኤምኤፍ ማኔጂንግ ዳይሬክተሯ ከምክትል ኃላፊው ከተለያዩ የአይኤምኤፍ ዲፓርትመንቶች የኢትዮጵያን ኢኮኖሚ ሪፎርም በፊስካልም በባላንስ ኦፍ ፔመንትም ድጋፋቸውን አጠናክሮ እንዲቀጥሉ ጥሩ መግባባት የተደረሰበት ነው። እንዲሁም ከዓለም ባንክ ደግሞ ዓለም ባንክ ትልቁ የልማት አጋራችን ነው። ከሪፎርም ጋር ተገናኝቶ የበጀት ሰፖርትም እየሰጠ ያለ ተቋም ነው። ከሪፎርም ጋር ተገናኝቶ የሚደረጉት የበጀት ሰፖርቶች ተጠናክሮ የሚቀጥሉበት ሁኔታ ላይ እንዲሁም በተለያዩ ዘርፎች ዓለም ባንክ ኢትዮጵያ ውስጥ በሚያደርጋቸው የልማት ፋይናንስ ድጋፎች አጠናክሮ በሚቀጥልበት ጉዳይ ላይ ከባንኩ ፕሬዚዳንት፣ የኦፕሬሽን ኃላፊዎች፣ የአፍሪካ ጉዳይ ምክትል ፕሬዝዳንቶችና ሌሎች ዲፓርትመንቶች ጋር የተሳካ ውይይት ያደረግንበት ነው። ከዚህ በተጨማሪ የተለያዩ ዓለም አቀፍ የፋይናንስ ተቋማት ጋር ሰፋፊ ውይይቶችን አድርገናል። በዚህም የልማት አጋሮች የኢትዮጵያን ኢኮኖሚ ሪፎርምና የኢትዮጵያን እድገት በከፍተኛ ደረጃ የሚያደንቁ መሆኑንና ይህንንም ለማገዝ ጠንካራ ፍላጎት ያሳያቸው መሆኑን በውይይታችን ጥሩ መግባባት የተደረሰበት ነው። ሰፊ ውይይት ነው ያደረግነው ከተለያዩ ማዕዘናት ከአውሮፓ፣ ከኤዥያ፣ ከሰሜን አሜሪካ ያሉ የልማት አጋሮች ጋር በስፋት ውይይት ያደረግንበት ነው። እንዲሁም ከተለያዩ የዓለም አቀፍ ፋይናንስ ተቋማት ጋር ሰፋ ያለ ውይይት አድርገናል ሲሉም ገልጸዋል። አቶ አህመድ ሽዴ በማብራሪያቸውም ከጉባኤው ጎን ለጎን ባደረጓቸው ውይይቶች በቢሾፍቱ ለሚገነባው ዓለም አቀፍ የአየር ማረፊያ ግንባታ እገዛ እንዲያደርጉ ዓለም አቀፍ የፋይናንስ ተቋማትን ማግባባታቸውንም ተናግረዋል። የብድር ሽግሽጋችንን በጥሩ ሁኔታ ላይ ይገኛል፣ የማግባባት ስራም ሰርተናል ብለዋል ሚኒስትሩ። ከዚህ በተጨማሪ ለቢሾፍቱ ዓለም አቀፍ አዲስ ኤርፖርታችንም የተለያዩ የልማት ፋይናንስ ተቋማትንም በስፋት ያወያየንበት ነው። ከተለያዩ የሚድል ኢስተርን የፋይናንስ ተቋማት ለምሳሌ የሳዑዲ ዴቨሎፕመንት ፈንድ፣ የቀታር ዴቨሎፕመንት ፈንድ፣ የአቡዳቢ ዴቨሎፕመንት ፈንድ፣ የኩዌት ዴቨሎፕመንት ፈንድ እና ሌሎችም የአሜሪካ ያሉ የፋይናንስ ተቋማት፣ በአውሮፓም ያሉ የፋይናንስ ተቋማት፣ በኤዥያም ያሉ የፋይናንስ ተቋማት አዲሱ ኤርፖርታችንን ፋይናንስ እንዲያደርጉ ከፍተኛ የሆነ የማግባባትና ጥሩ አንደርስታንዲንግ የመፍጠር ስራ በተሳካ ሁኔታ ተፈጽሟል። እንዲሁም የጂ20 ኮመን ፍሬምወርክ የብድር ሽግሽጋችን በጥሩ ደረጃ ላይ ነው የሚገኘው። ኤምኦዩ ከሁሉም ጋር በአብዛኛው ከአንድ ሀገር በስተቀር ተፈርሟል። በዚህም ረገድ የአይኤምኤፍም የወርልድ ባንክም እንዲሁም የፓሪስ ሴክሬታሪያት ከፈረንሳዮች ጋር ውይይት በማድረግ ከቻይና ጋር ውይይት በማድረግ ይሄ ስራ ተጠናክሮ እንዲቀጥል ከማግባባት የተደረሰበት ነው። ኢትዮጵያ ዕዳ ሽግሽግ በማግኘት በኩል በጥሩ ጎዳና ላይ የምትገኝ መሆኑን በዓለም አቀፍ የዴት ራውንድ ቴብል ላይ በስፋት ውይይት የተካሄደበት ነው ማለት ነው። ከዚህ በተጨማሪ ኢትዮጵያ ውስጥ የተካሄደ ያለው የተሟላ ኢኮኖሚ ሪፎርም እጅግ ውጤታማ መሆኑን በስኬት ጎዳና የተጓዘ መሆኑን ሁሉም የነዚህ ዓለም አቀፍ ፋይናንስ ተቋማት የአይኤምኤፍም የወርልድ ባንክም ሌሎችም በከፍተኛ ደረጃ የሚመሰክሩት እና ድጋፋቸውን አጠናክሮ የሚቀጥሉ መሆኑን የተረጋገጠበት ነው። የቪዛ ጊዜያቸውን አሳልፈዋል የተባሉ ከ36000 በላይ የውጭ ሀገር ዜጎች መቀጣታቸውን የኢሚግሬሽንና ዜግነት አገልግሎት አስታወቀ።
በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር ተመልሰዋል ሲል የኢሚግሬሽንና ዜግነት አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ሰላማዊት ዳዊት ነገሩን ብሎ ፋና እንደዘገበው ወደ ኢትዮጵያ የሚመጡ የተለያዩ ሀገራት ዜጎች ህግ አክብረው እንዲንቀሳቀሱ እየተሰራ መሆኑን ገልጸው በዘርፉ በተከናወኑ የሪፎርም ስራዎች ሀገራዊ አቅም መጠናከሩን አመልክተዋል። ለአብነትም በአዲስ አበባ በተካሄዱ ዓለም አቀፍና አህጉር አቀፍ ጉባኤዎች የተሳተፉ የውጭ ሀገራት ዜጎች ያለምንም እንከን መስተናገዳቸውን ጠቅሰዋል። በቪዛ አገልግሎት ወደ 188 ሀገራት የመዳረሻ ተጠቃሚዎች ሆነዋል ያሉት ዋና ዳይሬክተሯ ይህም የ24 ሰዓት የኤሌክትሮኒክስ ቪዛ አገልግሎት ያለው መሆኑን አመልክተዋል። ከፓስፖርት አገልግሎት ጋር በተያያዘ የተለያዩ የማሻሻያ እርምጃዎች መወሰዳቸውንና በዚህም በህገወጥ ሰንሰለት የተሰማሩ 26 ሰዎች ተጠያቂ መደረጋቸውንም ተናግረዋል። በኢትዮጵያ የተሰጣቸውን የቪዛ ጊዜ ያሳለፉ ከ36000 በላይ የውጭ ሀገር ዜጎች ተቀጥተው ወደ ህጋዊ መስመር እንዲመለሱ መደረጉንም ጠቅሰዋል። በተያዘው በጀት ዓመት 4 ሚሊዮን ፓስፖርት ለመስጠት በቂ ዝግጅት መደረጉንም ወይዘሮ ሰላማዊት አጽንኦት መስጠታቸውን ዘገባው አክሏል። ዓለም አቀፉ ፍርድ ቤት እስራኤል ወደ ጋዛ ሰብአዊ እርዳታ የማስገባት ህጋዊ ግዴታ እንዳለባት አስታወቀ። እስራኤል በዓለም አቀፍ ህግ መሰረት በተባበሩት መንግስታት ተቋማት በኩል ለፍልስጤማውያን ሰብአዊ እርዳታ እንዲገባ መንገድ መክፈት እንዳለባት ዓለም አቀፉ የፍትህ ፍርድ ቤት አስታውቋል። እስራኤል ወደ ጋዛ የሚገባው ሰብአዊ እርዳታ ላይ ከፍተኛ ገደብ ጥላለች። ባለፉት 2 ዓመታት ሰብአዊ እርዳታ ከነጭራሹ የማይገባባቸው ወቅቶችም ነበሩ። በጋዛ ከሚኖሩ 2.1 ሚሊዮን ሰዎች መካከል ከ640,000 በላይ የሚሆኑት ለከፋ ረሃብ መጋለጣቸውን የተባበሩት መንግስታት ድርጅት ገልጿል። ተመድ ድጋፍ የሚሰጣቸው ዓለም አቀፍ ባለሙያዎች በጋዛ ሰው ሰራሽ ረሃብ ተከስቷል ብለዋል። የዓለም አቀፍ የፍትህ ፍርድ ቤት ፕሬዝዳንት ዩዊጅ አይዋሳዋ 11 ዓለም አቀፍ ዳኞች ያሉበት ቡድን ባስተላለፈው ውሳኔ መሰረት እስራኤል ግዛቶችን በግዳጅ እንደመያዟ ለዓለም አቀፍ ሰብአዊ ህግ መገዛት ግዴታዋ ነው ብለዋል። ዳኛው የመጀመሪያው ግዴታ በወረራ በተያዙ የፍልስጤም አካባቢዎች ከዕለት ዕለት ህይወት የሚሆን ምግብ፣ ውሃ፣ ልብስ፣ መጠለያ፣ ነዳጅ፣ ህክምናና ሌሎችም አገልግሎቶች ማቅረብ ነው ብለዋል። ሁለተኛው ግዴታዋ ደግሞ በወረራ በተያዙ የፍልስጤም አካባቢዎች ለሚኖሩ ፍልስጤማውያን በቂ የሆነ ሰብአዊ እርዳታ ማቅረብ፣ የሰዎችን እንቅስቃሴ አለመገደብና ረሃብን እንደ ጦር መሳሪያ አለመጠቀም መሆናቸውን አስረድተዋል። የእስራኤል የውጭ ጉዳይ ሚኒስቴር በዓለም አቀፍ ህግ ስም እስራኤል ላይ ፖለቲካዊ ጫና ለማሳደር እየተሞከረ ነው ሲልም መግለጫ አውጥቷል። እስራኤል ግዴታዋን እየተወጣች እንደሆነ በአሸባሪዎች ከተሞላ ድርጅት ሰራተኞች ጋር ለማበር ግን እንደማትፈቅድ መግለጫው ያትታል። የዓለም አቀፉ የፍትህ ፍርድ ቤት ፕሬዝዳንት ዩዊጅ አይዋሳዋ ግን ተቋሙ ገለልተኛ አይደለም ለሚለው ክስ ማስረጃ አላገኘንም ብለዋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ጥቅምት 13 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።